እንዴት ናችሁ? ታዲያስ በዛሬ ውይይታችን የምናነሳው በታሪክ ድርሳናትና እጅግ እንግዳ እና ሚስጥራዊ ከሆኑት መጻሕፍት አንዱ የሆነውን በታላቁ የሥነ ልቦና ባለሙያ በካርል ዩንግ የተጻፈውን ቀዩ መጽሐፍን ዘ ሬድ ቡክ ይሆናል። ይህንን መጽሐፍ አንብበው የተረዱትን ሁሉ አእምሯቸውን የሚቆጣጠር ድንቅ የሆነ የጥበብ ሥራ ነው። ዩንግ በዓለም አቀፍ ደረጃ ገናና ስም ያለው የሥነ ልቦና ጠቢብ ሲሆን የትንታኔ ሥነ ልቦና አናሊቲካል ሳይኮሎጂ ምሰሶ ከሚባሉት አባቶች አንዱም ነው። ስለ ዩንግ ሰምተው የማያውቁ ቢሆኑም እንኳ ይህን ቀዩን መጽሐፍ ገልጠው ቢያነቡት የሚያገኙት ጽሑፍ አእምሮን በሚስጥር የሚሞላ የሚያዝናና ወይም መንፈሶን የሚያነቃቃ እንደሚሆን ጥርጥር የለውም። የመጽሐፉ ልዩ ጸጋ ይህ ነው። ይሁንና ስለ መጽሐፉ ይበልጥ በተማሩ ቁጥር ሚስጥሩ እያየለ ይሄዳል። ለምሳሌ ያህል ይህ ቀዩ መጽሐፍ ለአንድ ክፍለ ዘመን ያህል በጽኑ ሲጠበቅ የቆየ ታላቅ ሚስጥራዊ መጽሐፍ ነው። ዩንግ በሕይወት ዘመኑ ስፍር ቁጥር የሌላቸው መጽሐፍትና ድርሳናትን ለዓለም ያበረከተ ቢሆንም ይህንን መጽሐፍ ግን እርሱ በሕይወት እያለ አላሳተመውም። እንደ አውሮፓውያን አቆጣጠር በ1961 ዩንግ ከዚህ ዓለም በሞት ሲለይ መጽሐፉ በቤተሰቡ ካዝና ውስጥ ተቆልፎበት ቆየ። ይህም በዘርፉ ያሉ ብዙ ሊቃውንት የመጽሐፉ ይዘት እጅግ ከአእምሮ በላይ ከመሆኑ የተነሳ ያ የሥነ ልቦናው ዓለም አባት ካርል ዩንግ አእምሮውን ስቶ እንደነበር የሚያረጋግጥም ነው የሚል መላምትን ጭምር እንዲሰጡ አድርጓቸዋል። ስለሆነም ቀዩ መጽሐፍ ለበርካታ አስርተ ዓመታት ከቤተሰቡ ፈቃድ በተሰጣቸው ጥቂት የተመረጡ የሥነ ልቦና ሊቃውንት ብቻ እንዲታይ ተደርጎ ተቆልፎበት ቆየ። ዩንግ በሕይወት ሳለ አልፎ አልፎ ስለ መጽሐፉ ሲናገር ለላይ ላዩ ተመልካች ይህ መጽሐፍ እብደት ይመስላል ይል ነበር። በ2009 ለሕዝብ እይታ በቅቶ እኛም ዛሬ እንደምንመረምረው እስክንደርስ ጊዜ ድረስ በዚያ የቤተሰቡ ካዝና ጨለማ ውስጥ ተሸሽጎ ቆይቷል። ይህ መጽሐፍ ለምን ለረጅም ዘመን ተደበቀ? የባለ ራዕይ ፈጠራ ወይስ ጥልቅ የሆነ የግል ራስን የመመርመር ውጤት ነው? ወይስ ሁለቱንም? እስቲ አብረን እንቆይ። ክፍል 1 የደም ወንዝ። ካርል ጉስታቭ ዩንግ በ20ኛው ክፍለ ዘመን መባቻ ላይ የነበረ ስዊዘርላንዳዊ የአእምሮ ሐኪም ሲሆን ከሲግመንድ ፍሮይድ ጋር በመሆን የትንታኔ ስነ ልቦና መስራች በመሆንም ይታወቃል። ስለ ሰው ልጅ አእምሮ የነበረው ጥልቅ ምልከታ ዛሬ ለደረስንበት የስነ ልቦና ዕውቀት መሠረትንም ጥሏል። ለምሳሌ ኢንትሮቨርት እና ኤክስትሮቨርት የሚሉትን ቃላት የፈጠረው የንዑስ ሕሊና አንኮንሽስ ማይንድ አርኪታይፖችን ያገኘውና ያብራራው እርሱ ነው። ዛሬ በኢንተርኔት ላይ እንደምናያቸውና እንደ መካሪው ወይም ባለራዕይ የሚሉ ስያሜዎችን እንደሚሰጡን የባህሪ መመዘኛ ፈተናዎች መሠረት የሆኑትን ስብዕናዎች የለየው እርሱ ነው። የሰው አእምሮ በውስጡ ጥላ ወይም ሻዶ እንደሚፈጥር ገልጾልናል። እንዲሁም ንዑስ ሕሊና
ሁላችንም የምንጋራው የጋራ ንዑስ ልቦና ኮሌክቲቭ አንኮንሽስ የሚባል እጅግ ጥልቅ የሆነ ንብርብር እንዳለው እናም ሌሎች በርካታ ጽንሰ ሐሳቦችን ለዓለም አበረከተ። በብዙ መልኩ ስለ አእምሮ የነበረው ጽንሰ ሐሳብ እጅግ ልዩ ከመሆኑ የተነሳ ከዘመናዊው ክሊኒካል ስነ ልቦና ጋር ትይዩ በሆነ መንገድ መጓዙንም ቀጥሏል። ለምሳሌ ቴራፒስት ለመሆን ሲፈልጉ የዩንግ አቀራረብን የሚከተል ባለሙያ ጁንጊያን አናሊሲስ ብለው በመፈለግ የሰውን ስነ ልቦና በዩንግ እይታ የሚመረምር ባለሙያን ማግኘት ይችላሉ። በዚህም መሰረት በኒውዮርክ የሚገኝ የሲጄ ዩንግ ኢንስቲትዩት ለተማሪዎቹ የድህረ ምረቃ ስልጠናን ጭምር በአሁኑ ወቅት ይሰጣል። ካርል ዩንግ ልንመለከተው የሚገባው በዚህ መንገድ ነው። እርሱ የስነ ልቦናው ኒኮላስ ቴስላ ነው። በእርሱ ተጽዕኖ መላው የዘርፉ ዕውቀት እንደገና ተቀርጿልና እርሱ ተወዳዳሪ የሌለው አእምሮ የነበረው ባለ ራዕይ ሲሆን የማወቅ ጉጉቱ ከሊዮናርዶ ዳቪንቺ ጋር የሚስተካከል በዘመን አንድ ጊዜ ብቻ ከሚፈጠሩ ድንቅ ሰዎች አንዱም ነው። የሰውን አእምሮ ለመረዳት በተደረገው ጥረት እጅግ አስደናቂና ፈጠራ የተሞላበት አቀራረብ ሽልማት ቢኖር ኖሮ ለካርል ጉስታቭ ዩንግ በተሰጠውም ነበር። የዩንግ ግኝቶች በሙሉ ለመዳሰስ የኮሌጅ ሴሚስተር የሚፈጅ በመሆኑ በዚህ ክፍል የምናተኩረው በዚያ ስመጥሩ ቀዩ መጽሐፍ ላይ ብቻ ይሆናል። ይህ መጽሐፍ ምንድን ነው? በስዊዘርላንድ ዙሪክ አቅራቢያ ወደሚገኘው የዩንግ ቤት ገብተው ወደ ጥናት ክፍሉ ሲዘልቁ ወደ ትልቁ የእንጨት ጠረጴዛ ሲጠጉ ግዝፈት ያለው በቀይ ቆዳ ሽፋን ያለው ትልቅ መጽሐፍን ያገኛሉ። በመጽሐፉ ሽፋን ላይ በወርቅ ቀለም ሊቤር ኖቮስ የሚል የላቲን ርዕስ ተጽፎበታል። ከባድ የሆነውን የቆዳ ሽፋን ሲገልጡ ገጾቹ እንደ ጥንታዊ የብራና መጻሕፍት የወፈሩ መሆናቸውን ያስተውላሉ። ጽሑፉ በጥንቃቄ በተጻፈ የካሊግራፊ ስልት ያሸበረቀ ነው። ቋንቋዎቹ የጀርመንኛ፣ የላቲንና የግሪክ ቅልቅሎች ናቸው። በመጽሐፉ ውስጥ ሁሉ እጅግ ውብና ውስብስብ የሆኑ ስዕሎችም አሉ። አንዳንዶቹ ሙሉውን የብራና ገጽ ይሸፍናሉ፣ አንዳንዶቹ ደግሞ ከጽሑፉ ጋር ተዋህደው ይገኛሉ። ይህንን ሲመለከቱ ይህ ከ1000 ዓመታት በፊት የተጻፈ የመካከለኛው ዘመን የሃይማኖት ድርሳን እንጂ ተራ መጽሐፍ ነው ብለው በፍጹም አያስቡም። ታዲያ ይህ ቀዩ መጽሐፍ በእጅ ጽሑፉና በጥንቃቄ በተሰሩት ስዕሎቹ ምን ለማስተላለፍ እየሞከረ ነው? ተረት ወይስ የሃይማኖት ትረካ? ቀዩ መጽሐፍ ዩንግ ከታኅሳስ 1913 እስከ ጥር 1914 ባለው ጊዜ ውስጥ ያጋጠመውን የራዕይ ልምምዶች በግልጽ ለመመዝገብ የሞከረበት የግል ፕሮጀክቱ ነው። እነዚህ ልምምዶቹ አስደሳች የቀን ቅዠቶች ግን አልነበሩም። ይልቁንም ዩንግ በሕይወቱ በዚያ ወቅት ለገጠመው የአእምሮ መታወክ ሜንታል ብሬክዳውን ምልክቶች ነበሩ እንጂ። የራሱ ታካሚዎች የነበሩት የአእምሮ ሐኪም ራሱ ለሳይኮሲስ ቅርብ በሆነ ሁኔታ ውስጥ መገኘቱ ለዩንግ አስቂኝና ግራ መጋባትም ነበር። ትውስታዎች
ህልሞችና ሪፍሌክሽኖች በተሰኘው መጽሐፉ ዩንግ እንዲህ ሲል ሁኔታውን ያካፍለናል። በውስጤ ይንተከተኩ የነበሩትን ቅዠቶች ፋንታሲስ ለመረዳት ራሴን ወደ እነርሱ ጥልቀት መወርወር እንዳለብኝ አወቅኩ። ለዚህም ከፍተኛ ተቃውሞ ብቻም ሳይሆን ፍርሃትም ተሰምቶኝ ነበር። ምክንያቱም ራሴን የመቆጣጠር አቅሜን አጥቼ የቅዠቶቹ ሰለባ እሆናለሁ ብዬ ሰጋሁ። የአእምሮ ሐኪም እንደመሆኔ መጠን ይህ ምን ማለት እንደሆነ ጠንቅቄ ያውቅ ነበርና፣ ነገር ግን ከረዥም ማመንታት በኋላ ሌላ አማራጭ እንደሌለ ተረዳሁ። ዕድሉን መውሰድ ነበረብኝ። በእነርሱ ላይ ሥልጣን ለማግኘት መሞከር ነበረብኝ። ይህንን ካላደረጉ እነርሱ በእኔ ላይ ሥልጣን እንደሚያገኙ ተገነዘብኩ። ለዚህ ሙከራ ያሳማኝ ምክንያት የሆነኝ እኔ ራሴ የማልደፍረውን ነገር ከታካሚዎቼ መጠበቅ እንደሌለብኝ ማመኔ ነው ብሎ ነበር። ዩንግ በታኅሳስ 1913 ያጋጠመው ይህ የአእምሮ መታወክ መነሻው ከዚያ በፊት በነበረው ዓመት ይመስላል። በዚህ ወቅት ነበር ዩንግ ከመምህሩ ከሲግመንድ ፍሮይድ ጋር የነበረው ግንኙነት በከፍተኛ ሁኔታ የሻከረው። በወቅቱ በሥነ ልቦና መስክ ፍሮይድ እንደማይነካና ጽንሰ ሐሳቦቹም ከሂስ የጠሩ ተደርገው ይወሰዱ ነበር። ፍሮይድ በሰው ልጅ ንዑስ ሕሊና አንኮንሸስ ላይ ብርሃን በመፈንጠቅና አዳዲስ የጥናት ዓለሞችን በመግለጥ ትልቅ ክብር ይገባዋል። ለተወሰነ ጊዜም ዩንግ የፍሮይድ አልጋ ወራሽና ጽንሰ ሐሳቦቹ የሚያስቀጥል ተተኪ ተደርጎ ይታይም ነበር። ነገር ግን ከዓመታት ወዳጅነት እና ክብር በኋላ ዩንግ ዝም ማለት አልቻለም። በወሳኝ አቋሞች ላይ ከፍሮይድ ጋር አልተስማማም። ፍሮይድ ለሁሉም የአእምሮ ችግሮች ኒውሮሲሶች መንስኤ ወሲባዊነት ነው በሚል ሐሳብ ላይ ከመጠን በላይ እንዳተኮረ ዩንግ አመነ፣ አወቀ። ይህን በተመለከተ ዩንግ እንደሚከተለው ይጽፋል። ስለ ሊቢዶ መጽሐፌን እየሠራው ሳለና መሥዋዕቱ ወደ ተሰኘው ምዕራፍ መጨረሻ ላይ ስደርስ ይህ ጽሑፍ መታተሙ ከፍሮይድ ጋር ያለኝን ወዳጅነት ዋጋ እንደሚያስከፍለኝ አስቀድሜ ያውቅ ነበር። ምክንያቱም በዚያ ውስጥ ስለ ኢንሴስት ያለኝን የራሴን ጽንሰ ሐሳብና ከፍሮይድ የምለይባቸውን ሌሎች ሐሳቦች ለማስፈር አቅጄ ነበርና። ለ2 ወራት ያህል በግጭት ከመሰቃየት የተነሳ እስክሪብቶ መያዝ ጭምር አቅቶኝ ነበር። ሐሳቤን ለራሴ ሊያዘው ወይንስ ይህንን ታላቅ ወዳጅነት የማጣት አደጋ ልውሰድ እያልኩኝ ሳወጣ ሳወርድ ነበር። በመጨረሻ ለመጽሐፍ ወሰንኩኝ እና በእርግጥም የፍሮይድን ወዳጅነት ዋጋን አስከፈለኝ። ከፍሮይድ ጋር በይፋ ከተለያየ በኋላ የዩንግ ጓደኞችና የሚያውቃቸው ሰዎች ሁሉ እርግፍ አድርገው ተዉት። መጽሐፉ ቆሻሻ ተባለ። እርሱም የሥነ ልቦና ባለሙያ ሳይሆን ሚስቲክ፣ ምናልባትም በወቅቱ አጠራር ጠንቋይ እንደማለት ተብሎ ተፈረጀ። ወዲያውኑ የድጋፍ መዋቅሩ ፍርስርሱ ወጣ። በዚህ ልምምድ ዩንግ ሊሚናል ወደ ሆነ ሁኔታ በሁለት ዓለማት መካከል ያለ ስፍራ ውስጥ ሰተት ብሎ ገባ። ያጠናውንና የሰለጠነበትን ሰው መሆን ያለበትን አልነበረም። ባልደረቦቹን እንዳለ አጥቷል። ነገር ግን ከዓመታት በኋላ የሚሆነውን ያን ስመጥሩ የሆነ ስነ ልቦናዊ ጠቢብ ገናም አልሆነም። ይህ የሽግግር ወቅት ታላቅ አቅም ያለው ግን ደግሞ ታላቅ የሆነ መናወጥ ያለበት ጊዜ ነው። ልክ እንደ ብዙዎቹ የታሪክ ታላላቅ ሰዎች ሁሉ እንዲህ አይነቱ የነፍስ ጽልመት ሌሊት ዳርክ ናይት ኦፍ ዘ ሶል እንደ ፊኒክስ ወፍ ከአመድ ውስጥ አዲስ የሆነ ማንነትን የመውለድ አቅም አለው። እናም
ራእዮቹ ጀመሩ። በጥቅምት 1913 ዩንግ እንዲህ ሲል ያካፍለናል። አስፈሪ ጎርፍ በሰሜንና በአልፕስ ተራራ መካከል ያለውን መሬት በሙሉ ሲሸፍነው አየሁ። ወደ ስዊዘርላንድ ሲደርስ ተራሮች አገራችንን ለመጠበቅ ከፍ ከፍ ሲሉ ተመለከትኳቸው። የሚያስፈራ ጥፋት እየተከናወነ እንደሆነ ተረዳሁ። ኃያላን ቢጫ ማዕበሎችን፣ የስልጣኔ ፍርስራሾችንና በሺዎች የሚቆጠሩ የሰጠሙ አስክሬኖችን አየሁ። ከዚያም መላው ባህር ወደ ደምነት ተቀየረ። ይህ ራእይ ለአንድ ሰዓት ያህል ቆየ። ዩንግ ግራ ተጋባ፣ አቅለሸለሸው። በድክመቱ በራሱ አፈረ። ከ2 ሳምንታት በኋላ ራእዩ ይበልጥ ደምቆ ተመለሰ። አንድ የውስጥ ድምፅም በደንብ ተመልከተው፣ ይህ ሙሉ በሙሉ እውነት ነው፣ እናም ይሆናል፣ ልትጠራጠር ፈጽሞ አይገባህም አለው። በቀጣዩ ዓመት በ1914 የጸደይ ወቅት ዩንግ በክረምት አጋማሽ የአርክቲክ ቅዝቃዜ ምድሪቱን ወደ በረዶነት ሲቀይር በሕልሙ 3 ጊዜ አየ። ለምሳሌ የሎሬን ክልልና ቦዮቹ በረዶ ሆነው አካባቢው በሙሉ ከሰው ልጅ ጠፍቶ ከአረንጓዴ ተክሎች በውርጭ ተመተው አየ። ሦስተኛው ሕልም ግን ያልተጠበቀ መጨረሻ ነበረው። ፍሬ አልባ የሆነ ቅጠላማ ዛፍ ቆሞ፣ የዩንግ የሕይወት ዛፍ ነው። ቅጠሎቹ በውርጭ ተጽዕኖ ወደ ፈውስ ጭማቂ የተሞሉ ጣፋጭ የሆኑ ወይን ፍሬዎች ተቀይረዋል። ዩንግ ፍሬዎቹን ቀጥፎ ለሚጠብቀው ሕዝብ አደለ። በነሐሴ 1 1914 አንደኛው የዓለም ጦርነት ፈነዳ። ክፍል 2 ወደ ጥልቁ መውረድ። ዩንግ ከንዑስ ሕሊናው ጋር ለመገናኘት አንድ ዘዴን ቀየሰ። በመጀመሪያ ወደ ማሰላሰል ሜዲቴቲቭ ስቴት መግባት። ዩንግ ዮጋ ይለማመድ ነበርና በአተነፋፈስ ዘዴዎች ሰውነትን እንዴት መለወጥ እንደሚቻል ያውቅ ነበርና አንዴ ወደ ማሰላሰል ሁኔታ ከገባ በኋላ ወደ ታች ወደ ጥልቁ ይበልጥ ወደ ጥልቁ ዘልቆ የመቆፈር ምናባዊ የሆነ ጉዞን ይጀምራል። በቀዩ መጽሐፍ ውስጥ በታኅሳስ 12 1913 የተጻፈ ወደ ገሃነም መውረድ የሚል ርዕስ ያለው አስደናቂ የሆነ ዘገባ ተከትቦ ይገኛል። ዩንግ እንዲህ ይለናል። በሚቀጥለው ሌሊት አየር በብዙ ድምፆች ተሞላ። አንድ ከፍተኛ ድምፅ እየወደቅኩ ነው ሲል ጮኸ። ሌሎችም በተረበሸ ሁኔታ ወዴት? ምንስ ትፈልጋለህ? አሉት። እኔም ተንቀጠቀጥኩ። ወደ አሰቃቂው ጥልቀት እየወረደ ነው። ለራሴ ጨለማ እብደት ራሴን አሳልፌ ልስጥ? ወዴት? አንተ ስትወድቅ እኔም ካንተ ጋር መውደቅ እፈልጋለሁ። ዩንግ በራእይ አንድ ግራጫ አለት፣ በቆዳ የተሸፈነ ድንክ ሰው እና ጥቁር ውሃ ያለበት ዋሻን አየ። ከዚያም አንድ ቀይ የሚያበራ ድንጋይን ተመለከተ። ያ ድንጋይ ቀይ ክሪስታል የሚመስል ሲሆን ከውሃው ጥልቀት ውስጥ ሆኖ ያበራል። ዩንግ ድንጋዩን አነሳ። ከዚያም አንድ የቆሰለ ሰው ደም የለበሰ ራስ በጨለማው ወንዝ ላይ ሲንሳፈፍ አየ።
በወንዙ ጥልቀት ውስጥ ቀይ ፀሐይ በጨለማው ውሃ ውስጥ ስታበራ ተመለከተ። ከዚህ ራእይ በኋላ ዩንግ የጻፈው ልክ እንደ አንድ ያበደ ቅዱስ ወይም ባለራእይ መነኩሴ ጽሑፍ ነው። እንዲህ እያለ ነው የጻፈው። ነፍሴ ሆይ ጥርጣሬን ያደረሱብኝን ቁስል ፈውሽልኝ። ነፍሴ ሆይ ጥርጣሬን ያደረሰብኝን ቁስል ፈውሽልኝ። ዕውቀቴ እንደ አንበሳ የሚያገሳ 1000 ድምፆች አሉት። ሳይንስ ያ ብልህ አዋቂ ነፍስን አስሮ ብርሃን በሌለበት ክፍል ውስጥ የሚቆልፍ ያ ክፉ የወይን ቤት ጠባቂ ከእኔ ይራቅ ብሎ ጻፈ። ይህ የዩንግ አካሄድ በጥንታዊ ግሪክ የነበረውን የዴልፊ ኦራክል ወይም የፒቲያ ወግ ያስታውሰናል። ፒቲያ የአፖሎ ቤተ መቅደስ ካህን ሆና ወደ መንፈሳዊ ድንዛዜ በመግባት የአማልክትን መልእክት ትቀበል ነበር። ዩንግ በራእዩ ውስጥ ይህ የፒቲያ ቦታ ነውን ሲል ይጠይቃል። እርሱ እየተጓዘበት ያለው መንገድ ከጥንታዊው የሰው ልጅ የመንፈስ ጉዞ ጋር ተመሳሳይ መሆኑን ያመለክታል። ክፍል 3 ኤልያስና ሶሎሜ። በዚህ ታላቁ የቀዩ መጽሐፍ ውስጥ ዩንግ ከታላላቅ የትውፊት ገጸ ባህሪያት ጋር ይገናኛል። በታኅሳስ 21 1913 በነበረው ራእይ ዩንግ አንድ አረጋዊ ነቢይ እና አንዲት ቆንጆ ግን እውር የሆነች ሴትን አገኘ። አረጋዊው ኤልያስ ሲሆን ሴትየዋ ደግሞ ሰሎሜ ነበረች። ዩንግ አንተ ማነህ ብሎ ይጠይቃል። አረጋዊው እኔ ኤልያስ ነኝ፣ ይህቺ ደግሞ ልጄ ሰሎሜ ናት ይለዋል። ዩንግ የሄሮድስ ልጅ ያቺ ደም የተጠማችው ሴት ነች ብሎ ይጠይቀዋል። ኤልያስ ለምን እንዲህ ትፈርዳለህ? ዕውር መሆኗ አይታየህም? እርሷ ልጄ ናት አለው። በዚህ ጊዜ ዩንግ ምን አይነት ተአምር ነው ያስተሳሰራችሁ እባክህ ብሎ ይጠይቃል። ኤልያስ ተአምር አይደለም፣ ከመጀመሪያውም እንዲህ ነበርን፣ ጥበቤ እና ልጄ አንድ ናቸው ብሎ ይመልሳል። ይህ ምን ማለት ነው? ኤልያስ የመንፈሳዊ ዕውቀትና የቅድስና ተምሳሌት ሲሆን ሰሎሜ ደግሞ የምድራዊ ደስታ የፍትወትና የድንቁርና ተምሳሌት ነው። ሰሎሜ ዕውር መሆኗ በስሜትና በደመነፍስ የሚመራ ሰው ያለማስተዋል እንደሚጓዝ ያሳያል። የዩንግ አእምሮ በእነዚህ ሁለት ተቃራኒ የሚመስሉ ግን እርስ በርስ በተሳሰሩ ኃይሎች መካከል ያለውን ትግል ያስተናገደ ነው። በመጨረሻም ዩንግ እነዚህን ተቃራኒዎች የሕይወት ምንታዌዎች ወይም ዱዋሊቲ መሆናቸውንና አንዱ ያለ ሌላው መኖር እንደማይችል ይረዳል። ኤልያስ እንዳለው እኔና ልጄ ከዘላለም ጀምሮ አንድ ነን። በታኅሳስ 25 1913 በነበረው ሌላ ራእይ ዩንግ ጥቁር እባብና ነጭ እባብ ሲታገሉ ያያል። ጥቁሩ እባብ ነጩን ሲያሸንፍ አየ። ነገር ግን ድንገት የጥቁሩ እባብ ራሱ ወደ ነጭነት ተቀየረ። ይህ የለውጥና የዳግመም ልደት ምልክት ነው። ጨለማው ብርሃንን ሲውጥ እርሱ ራሱ ብርሃን ይሆናል። ይህ የአልኬሚ ሂደት ነው። እናም ሳጠቃልል የካርል ዩንግ ቀዩ መጽሐፍ የ20ኛው ክፍለ ዘመን ካፈራቸው ድንቅ የሆኑ ሥራዎች ውስጥ አንዱ ነው። ለምን? አንደኛ ዩንግ ከንዑስ ሕሊና ጋር በድፍረት በመጋፈጥ የተገኘውን ጥበብ በዝርዝር አስፍሮልናልና። ሁለተኛ ይህ መጽሐፍ እያንዳንዳችን የራሳችንን ውስጣዊ ቁስል ለመፈወስ የምንጠቀምበትን አክቲቭ ኢማጂኔሽን ንቁ ምናብ የተሰኘ ፍቱን መሳሪያን ያስተዋውቀናል። ሦስተኛው የዩንግ
ኋላ ላይ የመጡ ጽንሰ ሐሳቦች እንደ አርኪታይፕና የጋራ ንዑስ ሕሊና ያሉ እውነታነትን ያረጋግጣል። አራተኛ በራሱ ግሩም የሆነ የሥነ ጽሑፍና የኪነ ጥበብ ሥራ ነውና ነው። ይህ ጥልቅ መጽሐፍን ለማንበብ ዌብሳይቶች ላይ ታገኙታላችሁ። ለነበረን ቆይታ በጣም አመሰግናለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉ እላለሁ። ደስ የሚል ጊዜ እመኛለሁ።